ሞታይ ሰላም ነው እንዴት አመሸልኝ እኔ ወዳጅ አጥር ሰላም ተጠፋፋን እኮ እኔም የብልጽግና ካድሬዎች ምንም ስራ አሰሩም። አሁን አዶና የሚባሉ ትግሬዎች የኛን ሲሸሙ በከተማ ላይ ወንድማችሁን ዳልቻን ግን አስራችሁታል። እንዲህ እናንተ እንዲህ ቅዘናሞች እናንተ ካንተ ጀምሮውን አንድ ጥያቄም ጠይቄል። ይሄ ሁሉ አሁን አርቲስት ምንድነው? ሰው ተረቦ አልተራምም አዲስ አበባ ለማስባል ነው ከካናዳ የመጣ ወንበዴ። አንደኛ ኢትዮጵያኖችን እድል አሁን ይሄ ሰውዬ መሰረዝ አለበት። አንደኛ ወንጀለኛ በጣም እጅግ ወራዳ ነው። ሁለተኛ በሃይማኖት የሚያጭበረብር ነው። ማርያም ማርያም ብሎ ቡጊ ቡጊ የሚጫወት እኮ ያችን እኮ ነው ከኋላ አርጎ የሚያደርግ እኮ እኛ እኮ እናውቀዋለን። አሁን እናንተ ብልጽግና ሌቦች ናችሁ በጣም። አንዋር አንተም ፈሪ ነህ እንዴት? እኔ አሁን አታስገባኝ። ይሄ ልጅ ተፋራ በዛጌ ቢላ ሊወጋው ነው። ልንገርህ አልፈራውም። አጥፍቼ ላሳይ። መጀመሪያም ይኸውልህ አዶናይን አሰርን ብላችሁ ደብረ ጀንት አርጋችሁ ነው ወጣችሁት። ወጣቱ እንዲዝላችሁ ጅላጅል እየተጃጃለ ሶፋ አርጎ ከኢትዮጵያ የተዘረፈ እናትና አባቱ ከየት አባቱ አምጥታው ነው ፎቅ ሰርታ ምናምን ገንዘብ ሰጠዋለች። በደሃ በኢትዮጵያኖች እነዚህ ታግለን መጣን ብለው ወረውናል። አሁን እነዚህ ሁሉ ኬክ ቆረሳ የሁሉ ጨርቅ እየተለበሰ ዘጥ ምንድነው? የነዚህ የቲክታከሮች አሁን እንደ ኩዊን ኤንድ ኪንስ መታየቱ የናም መንግስት መኖርን ነው እየነገርኩ ያለው። አብይ ከታች ያለ እየሰማ የቅሰናም ይሰማል ያውቃል። አንተ ዋናው የሱ ተጠሪ ሰው ሞታ አብይ የአብይ የሚባል ቅሰና አንተ ብታደርስለት አስረግጬ እኮ እየነገርኩ ነው። አዶናይ የምትለው ልጅ በዛጌ ቢላ ቂጡ ወግቼ ላሳይ። አንዷን መንጻ አልነካችም። የትግሬዎች የወያኔን እና የሻዕቢያን ንብረት እስቲ ላይ ወግቼ ላሳይ ያልኩ ሌቦች ናችሁ። ዳልቻን አስራችኋል ውጡ ስላለ ግን ያንን አዶናይ የተባለ ሴጋ ከአራተኛ ክፍል በፊት ጀምሬ ብሎ ብር አጭበርብሮ ኤፎርድ ተጠቅሞ ደግሞ ፋንታውን ካላቀረብከኝ ብሎ እንዲሚል ዛሬ በቤተ ክርስቲያን ውስጥ ተደብቆ አንድ አርቲስት ደግሞ የእንጨት ሽበት የተሸከማል። በዚህ ነው ምን አለ ገዳም ቢስም አንድ ደግሞ አለ ያሽማግሌ በጣም ያስጠላ ማስጠያ ይሄንን ውዳቂ ሽማግሌ እኔ ምን ሆነ በመኪና ብሎ ዘነበረ መግራ መቀመጫውን አንድ ጀማባር እናንተ አሁን ኦሮሞዎች እንዲሁ አሁን ስልጣን አለን ብላችሁ ተዋራላችሁ። ቢላ ወግቼ ላሳይ ላይቭ ገብቼ ፈሪና ኖ ከሀገር ማውጫ መንገድ ታበጅልኛለህ። ወግቼ ያሳያለሁ። ፈሪዎች ናችሁ። እውነቴን ነው የምልህ። ላይቭ ወግቼ ላሳይ ዳርቻ እኮ ለኦሮሞ ህዝብ ነው የቆመው። አንተ ግን ፈሪ ነህ። ለመኖር ነው የምትኖር። አንተ ለመብላት ልጆች ለማሳደግ ነው። ዳርቻ ግን ሂዶን ኬር አስወጣ ሻዕቢያና ወያኔ ነው ያለ አሰራችሁና ከተማ ግን መሃል ላይ ወጣቱን ቀስቅሶ ከነዩ ጩፋ ጋር ከነዚህ ከነ ሰራዊት ፍቅሬ ግን ህዝብ አመጽ አርጎ ትግሬን ለማምጣት የሚሰሩትና አዶናይ ግን ኬክ እየቆረሱ ቁጥ እየቆረጡ ቀጥለዋል። ምንድናቸው እነዚህ? የኢትዮጵያ ህዝብ ርቦታ የአዲስ አበባ ሰው የሚበላው አጥቷል። በዚህ እየወጡ በሚዲያ ላይ ነጭ ሱፍ ጥቁር ኦሮሞ ሀገሪቷ ሁሉ እንዳወረዳችሁ አዶናይ የሚፈልገውን ነገር አጥይተዘኝ አቡቀት ያዛር አሁን ደግሞ ከጋላክሲ በሚለው ከታች ሲገባዩ ለአብይ ልከውለት እኮ እንዴት አይነት ፈሪናን አንተም አብረህ ነው የምትሰራ። የኦሮሚያን ሪፐብሊክ ለመስራት ነው። ትግሬዎች ደግሞ ወልቃይት ራያን እስከ ደጀን ይዘው ለመገንጠል ነው። ነቅተናል እንጂ አብይ አህመድ ያን ሁሉ 2.5 ሚሊዮን ኤርትራዊ ለምን አስገባ ወደ ሀገር ውስጥ? ቴንኪው ሞጣ ሰላም ብያለሁ። ሰላም ከውጭም ከውስጥም ያለ ቂጡን ገርፋለሁ። እኔ ጋር ሁሉ ነገር ሱ 30 ሲገርፈው ቂጡን ተፈንድሎ መቀመጫውን እየገረፍኩ ነው። በአዶናይ ልጀምር። አዶናይ የሚባል ወንበዴ ከአራተኛ ክፍል አቋርጦ ካናዳ ሄዶ በአራተኛ ዓመቱ ሴጋ መምታት ጀምሮ በአብይና በአብይ ቡድን ኢትዮጵያ ውስጥ አስገብቶ ሰው እንግሊዘኛ ያቀም ብሎ በሰካራም ደግሞ ሞጣ በእንደዚህ አይነት ሊጋጋም ስድብ አይደለም። ወድሮስ እንዳይረሳ ነው አይደለም። ምኒልክ ለኦሮሞ የሰጠው የዳቦ ለምን ትበጫበጫለህ? ምኒልክ ለኦሮሞ ሰጠው ነው። ሂድበት አጭበርባሪ አንተ ኦሮሞ ነህ። ማነካ ስለ ጋሎች አንተ ምን ያገባል? ሞጣ በእናትህ የፈለግከውን መናገር ትችላለህ። ኖ አልተሳደበም። ያንተ እኮ ምንም ብትል ያማራ ነገዳት ፍትህ 29ኛውን አማራን ለማጥፋት እየሰራ